ሰላም ሰላም ውድና የተከበራችሁ የቲክቶክ ፋሚሊዎቼ እንዴት ናችሁ? ሁሉ ሰላም? እኛ ጋር ሰላም ነው። እንደዚህ አይነት ቪዲዮ በእርግጥ ሰርቼ አላቅም፣ የመጀመሪያዬ ነው እና እስኪ ከታዘብኳቸው በዚህ በቲክቶክ መንደር አንዳንድ ነገር እስኪ እናውራ። እሱ ምንድነው? እስኪ ማንን ነው እየተከተልን ያለ ነው የሚለው ዙሪያ ላይ እስኪ ስም እያጣቀስን እስኪ እናውራ። እስኪ እኛ የምንከተላቸው ሰዎች ለሀገር የሚጠቅሙ ናቸው ወይ? ለሀገር ለወገኖቻችን ለህዝቦቻችን የሚጠቅሙ ሰዎች ናቸው ወይ እየተከተልናቸው ያሉት ሰዎች? ወይስ ዝም ብሎ እኛ ቲክቶክ ስንገባ ዝም ብሎ ስክሮል እያደረግን ማለፍ ጊዜያችን እያባከንን ነው? ወይስ እኛ ስለ ወገናችን እየጠቀምን ነው ወይ የሚለውን ዙሪያ እስኪ እናውራ። ማንን ነው እየተከተልን ያለ ነው ወይ? እውነት ለኛ ቲክቶከሮች የኛ ቲክቶከሮች እውነት ጊዜውን ያማከለ ከጊዜው ጋር የሚሄዱ ናቸው ወይ? በዚህ ጊዜ ለዚህ ጊዜ የተፈጠሩ ሰዎች ናቸው ወይ? በዚህ ሶሻል ሚዲያው እውነት ጥሩ ነገር ተጠቀሙበት ነው ወይ? ያሳስባል። እኔ ከታዘብኳቸው አንድ ነገሮች የኛ የኢትዮጵያ ህዝብ እየተከተልን ያለ ነው ሰዎች ሆነ ቀኝ ግዛት ላይ ያዋሉ ማለቴ በቃ በቀኝ ግዛት ላይ ውለናል። ቅርታ አድርጉልኝ ለቃላት አጠቃቀሚ ብዙ ነገር ስለምጠቀም በቀኝ ግዛት ያዋልነው እኛ በእንግሊዝኛ ቀኝ ግዛት ላይ ውለናል። እንግሊዝኛን አቀላጥፎ ከሚያወሩ ሰዎች በቃ የኛ አዋቂዎች የኛ ምሁሮች እንግሊዝኛን አቀላጥፎ የሚያወሩ ሰዎች ናቸው። እንግሊዝኛ ማለት እኮ ለኔ ዕውቀት ነው ብዬ አላስብም። ገባችሁ? ብታውቀው ችግር የለውም። እንዳንድ ነገር እንዳንድ ስም እንዳወክ ነገር ነው በቃ ቋንቋ። ገባ? አረብኛ አወክ ማለት አንተ አዋቂ አይደለህም በአረቦች ዘንድ። እንግሊዝኛን አወክ ማለት ደግሞ አንተ አዋቂ አይደለም። ሰይጣን ሀገር ቢኖረው ኖሮ የሰይጣንን ቋንቋ ብትሰደድ ኖሮ የሰይጣን ሀገር አለበት ሄደ ብትሰደድ ኖሮ የሰይጣንን ቋንቋ ታነሳለህ ለግድህ። ገባ? ተርበህ ሄደ ርቦ ሄደ ተሰደ በግድ ሳትፈልግ በግድ ያወቀውን ቋንቋ እዚህ ሀገር ላይ ኢትዮጵያ ላይ ስትመጣ ሰማ ወደ ኢትዮጵያ ስትገባ ጠግበህ በልተህ ጠጥተህ ወፍረህ ተስማምቶ ወደ ኢትዮጵያ ስትመለስ ያወቀውን ቋንቋ ሀገር በእንግሊዝኛ የሰደብከው ማህበረሰብ በእንግሊዝኛ ስለተዳቀለኛ ኢትዮጵያ ህዝብ እንግሊዝኛ በጣም ስለሚፈራ ለእንግሊዝኛ ቀኝ ግዛት ላይ ያዋለ ህዝብ አሁንም ድረስ ይህ ቀኝ ግዛት በእንግሊዝኛ ቀኝ ግዛት የተገዛ ህዝብ ነው ያለን የኢትዮጵያ ህዝብ ማለት። እውነት እኔ ይሄ አካውንቴ እንዳይዘብጋ ኮፒ ሊንክ ሼር እያደረጋችሁ አድርሱላቸው። ለናዶናይ እና አዶናይን የሚከተሉ ሰዎች እነማን ናቸው? እስኪ አዶናይን የምትከተሉ አህያ እነማን ናችሁ እናንተ? እስኪ ቆም ብላችሁ አስቡት። እውነት እናንተ ለሀገር የምትጠቅሙ ሰዎች ናችሁ ወይ? እውነት እናንተ ለሀገር ተቆርቋሪ ናችሁ ወይ? አዶናይ ምንስ እየሰራ ነው ያለው? ተነጋግሮ ምሳሌ አንድ አራት ወይንም አምስት ሰዎችን ሊያመጣ ይችላል እስከ መቀሌ። ሀብታም ነው፣ ብር ያላቸው ሰዎች ናቸው እነሱ፣ ምን ማድረግ ይችላሉ እነሱ። ግን ኢትዮጵያ ላይ መንገስ መግነን ይፈልጋሉ እነዚህ ሰዎች በእውነት ማለት ነው። ግን ለነዚህ ተራ ብር ወይንም ተራ 1 2 3 ሰው አምጥተህ ቤት ላይ ብታስቀምጥ ብትረዳ ኢትዮጵያ ህዝብ ሆ ብሎ ያነሳል። አንስቷቸዋል በእውነትም ማለት ነው። እነዚህ ሰዎች እኮ እንደማንኛውም ኢትዮጵያዊ ተሰደዋል። እንደማንኛውም ኢትዮጵያዊ የተለያየ ሀገር ተበትኖ ነው ያለው ኢትዮጵያ ህዝብ። አንዱ አረብ ሀገር፣ አንዱ አውሮፓ፣ አንዱ ኤዥያ፣ ብዙ ሰው ተበትነናል እኮ በእርግጠኝነት ማለት ነው፣ እኔንም ጨምሮ። ግን እስኪ የምንከተለው ሰው ምን አይነት ሰው ነው እንበል? ለሀገር የሚጠቅም ሰው ነው ወይ? ለኛ የሚበጅ ሰው ነው ወይ? ምንስ እየሰራ ነው የሚለውን ነገር እስኪ ቆም ብለን እናገናዝብ። እኔ በህይወት አንድ ነገር እንገራችሁ። እኔ በእርግጠኝነት ነው ብላችሁ እንደዚህ አይነት ቪዲዮ አልተዘጋጀሁበትም። ስለተናደድኩኝ ወይንም ውስጤ ላይ የተሰማኝ ስሜት ስላለ ነው ዛሬ እንደዚህ የመጣሁት። እንደዚህ አታቆኝም በዚህ ቪዲዮ። በነገራችን ላይ ከታዘብኳቸው ነገራቶች አንድ እዚህ
ሰሞኑን ሶሻል ሚዲያው ላይ በጣም የተጠለቀለቀ ነገር አለ። በልጅ በሀና ጉዳይ ላይ፣ በእህታችን ሀና ጉዳይ ላይ። እህታችን የመን ላይ ፈርሻ በሚባል ቦታ ላይ ታግታለች ተብሎ የኢትዮጵያ ሕዝብ ያው 7ኛ 8ኛ ቀናችን ነው በአቡ ፋኖ ቤት ኦንላይን እየተከታተልን ያለ ነው። አንድም ተጨባጭ ፍንጭ የተገኘለ ነገር የለም። ኦልሬዲ 100% እቺ ልጅ እንደታገተች ነው የሚያመለክተው እነሱ ከሚሰጡን መረጃ ማለት ነው። እውነት እና ብሬክስ ሀበሻዊን እኔ ማመስገን የምፈልገው ቲክቶከሮችን በርገራችን ላይ ጥቂቶች ናቸው። በቃ ኢትዮጵያ ላይ ገባ ለህዝብ ደራሽ የሆኑ ለህዝብ በቃ ሰው ሲበደል ይሄ ከሌ ተበድሏል ብሎ የተበዳይን እንባ የሚያቀርቡ ሰዎች ጥቂቶች ናቸው። ብሔር አለየም ከየትምና ከፈለክ የትም ሁን የትም ተወለድ ከፈለክ ኢትዮጵያዊ ከሆንክ ለኔ በቂ ነው። ግን ጥሩ ነገር ስራ፣ ጥሩ ነገር ስራ። የምንሰራውን ሰው ደግሞ እስኪ ለይተን እንከተል። ስንከተል ማንን ነው እየተከተልን ያለ ነው? እኔ በህይወቴ በጣም ምሁር ሰዎችን አይቻለሁ። በእውነት በጣም ብዙ አዋቂ ሰዎችን አይቻለሁ። ማን አዋቂ ነው? ማን ምሁር ነው? ማን ጥሩ አስተሳሰብ ያለው? እኔ ለይቼ አውቀዋለሁ። እኔ ለራሴ እንደራሴ ማለት ነው። ምክንያቱም ነገ ጥሩ ነገር የሚደርስብህን ነገር ለይቶ የሚያውቁ ሰዎች አሉ። ግን አሁን ባለው ተጨባጭ አሁን ባለው ሶሻል ሚዲያ ተጨባጭ እየተከተልን ያለውን ሰው ማን እንደሆነ እውነት ሶሻል ሚዲያውን የሚመጥን ሰው ነው ወይ? 4 እና 5 ሚሊዮን ተከታይ ያለው እስኪ አስቡት። ምን ይሰራል? ምን ይጠቅማል? አሜሪካ ሄዱ ለሚጨፍር ሰው እንዴ አሜሪካ ላይ በጣም ደልቷቸው ኖሮ ተመችቷቸው ላሉ ሰዎች ኢንስፓየር ላደርግላችሁ ብሎ ኢንስፓየር ለሚያደርግላቸው ሰው ገባችሁ? ምን ከተለው ሰው እኛ በነገራችን ላይ ከቀኝ ግዛት አልወጣንም። ቀኝ ግዛት የጣሊያን ቀኝ ግዛት ብቻ አይደለም፣ መልኩን ቀይሮ መጥቷል። ቀኝ ግዛት ማለት እንግሊዝኛ አዋቂ ቀኝ ግዛት እየገዛት ነው ሀገሪቷ ላይ። እንግሊዝኛ አዋቂ ማለት እኮ አንድ መሀይብ ጥርብ ምንም የማይብ ግዑዝ አካል በቃ ግን በቃ የሚናገር ገባ መናገር የሚችል እንግሊዝ ሀገር ብትወስደው እንግሊዝኛ አቀላጥፎ ካወቀ የኛ ኢትዮጵያ ሕዝብ እዚህ ወደ ኢትዮጵያ ሕዝብ ሲመጣ ምንድነው የሚባለው? በጣም አዋቂ፣ በጣም ጀግና፣ በጣም ምሁር አይነት ወይንም ጥሩ ባለሀብት ከሆነ ሰውየው የመከተል እንትናችን በጣም ሰፊ ነው። መንጋነን ገባችሁ? መንጋ ታውቃላችሁ? ሆ ብሎ የሚከተል በቃ ዘም ብሎ እንደ ወንዝ ውሃ ዝም ብሎ የሚጓዝ የሆነ ነገር የሚገፋው በሆነ ነገር የሚገፋ ግን ማን እንደሚገፋው ማያቅ። እስኪ ቆም ብለን እናስብ። እየተከተልን ያለ ነው እነማን ነው? እኔ በነገራችን ላይ ድምጽ መሆን የፈለኩት አሁን የመን ላይ በጣም የታገቱ ብዙ እህት ወንድሞቻችን አሉ። በጣም ብዙ በአሰቃቂ ሁኔታ እየተደፈሩ በአሰቃቂ ሁኔታ እየተገደሉ። አሁን ነው ትንሽ መረጃ በሀና ጉዳይ ላይ መረጃ ያወጣው። ገባችሁ? በሀና ጉዳይ ላይ ትንሽ መረጃ ያወጣው የብዙ ሰው እንባ ያወጣው ብዙ ሰው ጠፍቶ እዛ አካባቢ ላይ ማን ያ አካባቢ እኔ ቤርሙዳ ይሁን ስለ ቤርሙዳ የምታውቁ ነገር ከሆነ አላውቅም። የሰው ቤርሙዳ ሰውን አስምጦ የሚያስቀር ቤርሙዳ ነው ያለው እዛ ፈርሻ ላይ የመን ላይ። ማን ነው እየሰመጠ ያለው? በብሔር ተለይቶ ነው? ትግሬ ነው እየሰመጠ ያለው? አማራ ነው እየሰመጠ ያለው? ኦሮሞ ነው ሁሉም ነው። የኢትዮጵያ ሕዝብ እዛ ሲመጣ የሚያሰምጠው አካል አለ፣ የሚበላው አካል አለ። ሴት ከሆኑ የሚደፈሩ በግድ የሚያርክሱ በግድ የሚያስረግዛቸው ሰው አለ። ገባ? ለነዚህ ድምጽ ልሁን ብሎ የቆሙ ሰዎች አሉ። 7-8ኛ ቀናቸው እስካሁን ድረስ ስራቸውን ፈተው ቆመው እየተጨነቁ ያሉ ሰዎች አሉ። እነዛን ሰዎች ከ50,000 ሰው በላይ ሊቭ የሚከታተላቸው የለም። ገባ? የሚጠቅሙ ሰዎች ከ50,000 ከ60,000 ሰው በላይ የሚከታተላቸው ሰው የለም። አካውንታቸው ገብታችሁ ስታይ አንድም ላይ ላይሞላ ይችላል። ገባ? 500,000 ሊሆን ይችላል። ግን እነዛ ስለ አካውንታቸው የሚጨንቁ ሰዎች አይደሉም። ስለ ህዝባቸው የሚጨንቁ ሰዎች ናቸው።